ሰላም እንዴት አላችሁ? በመካከለኛው ምስራቅ እየተፈጠረ ያሉ ወቅታዊ ሁኔታዎችን ነግራችኋለሁ። በኢራንና በአሜሪካ መካከል ያለው አሁንም የእሳት ልውውጥ እንዲሁም ጦርነት እንደቀጠለ ነው ያለው። ይህ ዳፋም በመላው ዓለም ላይ አሁንም ጫናውን ማሳደሩ ቀጥሏል። ሆርሙዝ ዛሬም እንደተዘጋ ነው ያለው። ሆርሙዝን ደፍሮ የሚያስለቅቅ ወንድ የሆነ አገር እስካሁን ድረስ አልተገኘም። በአሜሪካና በኢራን መካከል ያለው የሰላም ስምምነት ሙሉ ለሙሉ ፈርሶ አሁን በየቀኑ ወደ 15ኛው ቀን እየተጠጋ ይገኛል የእሳት ልውውጡ። ይህ ደግሞ በቀጠናው ላይ ከፍተኛ ጫና እየፈጠረ ይገኛል። ዛሬ ሌሊቱም እንዲሁ አሜሪካ በቴህራን ድረስ በመዝለቅ ከፍተኛ የሆኑ ወታደራዊ ኢላማዎችን ስትመታ አድራለች። ኢራንም እንደዚሁ በአጸፋው በመካከለኛው ምስራቅ የሚገኙ እነ ባህሬን፣ ኩዌት፣ ሳውዲ አረቢያን፣ የተባበሩት አረብ ኤሚሬትን የመሳሰሉ ሀገራትን በእሳት ስትቆላቸውና ስታቃጥላቸው አድራለች። ይህ የዓለም መነጋገሪያ የሆነ ጉዳይ ነው። ይህ ጦርነት መቼ ያበቃል የሚለው ጉዳይ እስካሁን ድረስ ጫፉና ዳሩ ሊታወቅ አለመቻሉ ብዙዎችን ስጋት ውስጥ እየከተተ ነው የሚገኘው። አሁን ላይ አዲስ የተሰሙት ነገሮች ምንድናቸው? ኢራን በባህሬን ውስጥ የሚገኙ የአማዞን ዋና ዳታ ሴንተርን የጥቃት ኢላማ በማድረግ መምታቷ እየተገለጸ ነው የሚገኘው። ይህ ደግሞ የሆነው ከዚህ ቀደም ኢራን ከዚህ በኋላ ለሚደርስብኝ እያንዳንዱ ጥቃት እኔም በመካከለኛው ምስራቅ ውስጥ የሚገኙ አውሮፓውያን መሰረት ያላቸው ከአሜሪካ ጋር ግንኙነት ያላቸው የተለያዩ ተቋማትን እንዲሁም ደግሞ ዓለም አቀፍ መስሪያ ቤቶችን አወድማለሁ የሚል መግለጫ ሰጥተ ነበረ። ያንን ምክንያት በማድረግ ነው እንግዲህ አሁን ኢራን ጥቃቷን በመሰንዘር በባህሬን ውስጥ የሚገኘውን የአማዞን ዋና መስሪያ ቤት ወይም ደግሞ ዋና ሴንትራል የሆነ የዳታቤዝን በጥቃት ማውደሟ እየተገለጸ የሚገኘው። ይህም ደግሞ በካምፓኒው ላይ እንግዲህ አማዞን እንደሚታወቀው ኢንተርናሽናል የሆነ ተቋም ነው። ይህም ደግሞ በአሜሪካ ተቋም ጋር ግንኙነት ያለው ተቋም ከመሆኑ ጋር በተያያዘ ሰፊ የሆነ ጫና ውስጥ እንደወደቀ እየተገለጸ ነው የሚገኘው። እንግዲህ ከዛም ባሻገር አሜሪካ የኢራን የአሜሪካን የሲአይኤ ተቋማትን እየመነጠረች በዚህ በመካከለኛው ምስራቅ የሚገኙ ተቋማትን እያወደመች ትገኛለች። ይህም ደግሞ በአሜሪካን ዘንድ ትልቅ መደናገጥን እየፈጠረ ነው የሚገኘው። እነዚህ የስለላ ተቋማቶች ሂደን በሆነ በድብቅ በሆነ ሁኔታዎች ውስጥ ነበር ስራቸውን የሚሰሩት፣ ቢሮአቸውን የሚከፍቱት። ነገር ግን ኢራን እነዚህን ተቋማቶች እያደነች በእሳት መለብለቧን እንደቀጠለች የሚጠቁሙ መረጃዎች ናቸው የሚወጡት። ምናልባትም በአሜሪካን ዘንድ ትልቅ መደናገጥና ጫና እየፈጠረ የሚገኘው ኢራን እነዚህን መስሪያ ቤቶች በእሳት ስታቀጣጥላቸውና ስታጋያቸው ኢላማቸውን በትክክል መምታት እንዲችሉ መረጃዎችን የሚሰጠው ማን ነው የሚለው ጉዳይ ብዙዎችን ግራ ያጋባ ጉዳይ ነው። ምክንያቱም የኢራን ሚሳኤሎች እነዚህ ተመረጡ የሲአይኤ የመካከለኛው ምስራቅ ኦፊሶችን ሲመቱ በጣም ታርጌት ፉል ናቸው። ምንም ኢላማቸውን አይስቱም። ይህ ደግሞ ምናልባትም የሳተላይት መረጃዎችን ከማቅረብ ጋር በተያያዘ ኢራን ጋር ሌሎች ሀገራቶች በሳተላይት መረጃ የበለጸጉ ሀገራቶች አብረው አሉ የሚሉ መረጃዎች በስፋት እንዲነሱም እያደረገ ነው የሚገኘው። ከዚህ መካከልም አንደኛው እየተነሳች የምትገኘው የቭላድሚር ፑቲን ሀገሯ ሩሲያ ናት። ሩሲያ እንግዲህ በተደጋጋሚ ከኢራን ጎን መሆኗን ስትገልጽና ስታሳውቅ የነበረች ሀገር ናት። ከዛም ባሻገር የተለያዩ የመሳሪያዎችን ድጋፍ በመካከላቸው ይደረጋል። ፑቲን በዩክሬን ላይ በሚያደርጉት የተለያዩ ጦርነቶች አብዛኛውን የሚጠቀሙት የኢራን ሰራሽ መሳሪያዎችን ነው። ይህም በኢራንና በሩሲያ መካከል ያለው ወታደራዊ ግንኙነት ጥብቅና ጠንካራ እንደሆነ የሚያሳይ እንደሆነ መረጃዎች ይጠቁማሉ። እንግዲህ አሁን ኢራንም እየሰነዘረች በምትገኘው ጥቃት ውስጥ ምናልባት የሳተላይት መረጃዎችን የኢላማዋ ስህተቶች እንዳይፈጠሩ የሚተኮሱ ሚሳኤሎች ኢላማቸውን እንዲመቱ ሩሲያ የሳተላይት መረጃዎችን ሳታቀርብ እንዳልቀረች የሚጠቁሙ መረጃዎች ናቸው አሁን በመካከለኛው ምስራቅ ላይ እየወጡ የሚገኙት። ይህም በአውሮፓውያኑ ዘንድ ትልቅ መደናገጥ እየፈጠረ ይገኛል። ከዚህ ቀደም እንግዲህ ኢራን ከቻይና ጋርም እንደዚሁ ተመሳሳይ ከሰሜን ኮሪያ ጋርም ተመሳሳይ ወዳጅነት ያላት ሀገር ከመሆኑ ጋር በተያያዘ የፕሬዝዳንት ዶናልድ ትራምፕ ቻይና ድረስ በመሄድ ሺጂፒንግን በማነጋገር ከዚህ በኋላ ለኢራን ምንም አይነት የጦር መሳሪያ ድጋፍ እንዳያደርጉ ቃል ያስገቡበት ሁኔታዎች ነበሩ። አሁን ግን
በዩክሬን ጉዳይ ከምዕራባውያን ጋር ከአሜሪካን ጋር በተዘዋዋሪ እየተዋጉ የሚገኙት የሩሲያው ፕሬዝዳንት ቭላድሚር ቭላድሚሮቪች ፑቲን ለኢራን ከፍተኛ የሆኑ መሳሪያዎችን እንዲሁም ደግሞ የሳተላይት መረጃዎችን በማቀበል ኢራን የምትተኩሳቸው ሚሳኤሎች ኢላማቸውን ሳይስቱ የሲአይኤ ተቋማቶችን እንዲያወድሙ ከፍተኛ ድጋፍ እያደረገች መሆኑን የሚጠቁሙ መረጃዎች ናቸው እየወጡ የሚገኙት። ይህ በእንደዚህ እንዳለ በሳውዲ አረቢያና በአሜሪካ መካከል ያለው ውዝግብም አሁን እንደቀጠለ ነው የሚገኘው። ኢራን ከዚህ ቀደም የሳውዲ ልዑል ኢራን የኒኩሌር ቦምብ የምትታጠቅ ከሆነ እኛም አብረን መታጠቃችን አይቀርም የሚል የደርቢነት ስሜት ከኢራን ጋር እንዳላቸው ይታወቃል። ይህን ምክንያት በማድረግም ሳውዲ ኢራን የኒኩሌር ማብለያዎቿን እያፋጠነች በመሄድ የኢራን ኒኩሌር ባለቤትነቱ እየተረጋገጠ ከመምጣቱ ጋር በተያያዘ በአሜሪካ በኩል ሳውዲ አረቢያም ለሰላም አገልግሎት የሚውል የኒኩሌር አቅም እንድታብላላ ወይም ደግሞ እንድትሰራ ፍቃድ ተሰጥቷት ነበረ። ይህም ደግሞ በእስራኤል ጠቅላይ ሚኒስትሩ የሆኑት ቤንያሚን ኔታንያሁ ትልቅ ቁጣ የቀሰቀሰ ጉዳይ እንደሆነ ይታወቃል። እስራኤላውያንም ከፍተኛ ቁጣ መሰንዘራቸውን ተከትሎ ዳግም ዶናልድ ትራምፕ ሀሳባቸውን ወደ ኋላ በማሸራተት ለሳውዲ አረቢያ ቅድመ ሁኔታ አስቀምጧል። ይህ ቅድመ ሁኔታ የአብርሃም አኮርድ ስምምነትን ሳውዲ አረቢያ መፈረም አለባት፣ የእስራኤልን የሀገርነት እውቅና መስጠት አለባት የሚል ቅድመ ሁኔታ በዶናልድ ትራምፕ በኩል እንደቀረበ መረጃዎች እየወጡ ናቸው የሚገኙት። እንግዲህ በአብዛኞቹ የአረብ ሀገራት ለእስራኤል የሀገርነት እውቅና የሰጡ ሀገራት አይደሉም። ዶናልድ ትራምፕም የአብርሃም አኮርድ ስምምነትን ከዴቪድ ስምምነት ጋር በተያያዘ እንደዚሁ የአብርሃም አኮርድ ስምምነትን ከአረቦችና በእስራኤል መካከል ሰላም የሚወርድበትን ስምምነት በማዘጋጀት ሰፊ እንቅስቃሴ ሲያደርጉ ነበረ። ለዚህም እንግዲህ ግብጽ የቀኝ እጅ ሆና በአረቡና በእስራኤል መካከል ያለውን ግንኙነት ለማሳለጥና ለማሳመር ግብጽ ሰፊ እንቅስቃሴ ስታደርግ የነበረችበት ሁኔታ ነበረ። አሁን እንግዲህ የእስራኤልን የሀገርነት እውቅና ሳውዲ አረቢያ ከተቀበለች ኒኩሌር እንድታብላላ እንፈቅዳለን የሚል ሐሳብ ሰንቷል። አሁን ሳውዲ አረቢያ በመንታ መንገድ ላይ ነው የምትገኘው። ከዚህ በፊት ለእስራኤል እውቅና ለመስጠት መጀመሪያ እስራኤልም ለፍልስጤም የሀገርነት እውቅና መስጠት አለባት የሚል ቅድመ ሁኔታ አስቀምጣ ነበረ። አሁን ባለው ሁኔታ ግን የሳውዲ ምናልባት የኒኩሌር ማብለያ እንቅስቃሴዎቿን ለመጀመር እውነት የምር ለእስራኤል የሀገርነት እውቅና ልትሰጥ ትችላለች የሚለው ጉዳይ ትልቅ መነጋገሪያ ሆኗል። ይህ ከበርካታ የአረብ ሀገራት ጋርም ትልቅ መወዛገብ ውስጥ የሚከታት ከመሆኑ ጋር በተያያዘ ትልቅ ፈተና ውስጥ እንደገባሽ ነው የሚገኘው። ዓለም እንደምትመለከቱት አሁን ኒኩሌራይዝድ እየሆነ ነው ያለው። የኒኩሌር የማልማት ፍላጎቱ ከፍተኛ ነው የሚሆነው እየሆነም የሚገኘው በቁጥርም ደረጃ አሁን በአፍሪካ ደረጃም ደቡብ አፍሪካ የመሳሰሉ ሀገራቶች ይህን ኒኩሌር እንደታጠቁ ይነሳል። ኢትዮጵያም ይህን ኒኩሌር ላይ መታጠቅ ፍላጎት አላት። ከሩሲያ ጋር ሰፊ የሆኑ እንቅስቃሴዎችን እያደረገች ትገኛለች ይህን ለማልማት። ይህም ግን ከፍተኛ ጫናዎች ያሉበት ከመሆኑ ጋር በተያያዘ ይሳካል አይሳካም የሚለው ጉዳይ መነጋገሪያ የሆነ ጉዳይ ነው። የዛሬ ጉዳያችን አንደኛው ይሄ ነው። በሌሎች መረጃዎች ዳግም መልሳለሁ። አመሰግናለሁ።